አምላካችን እግዚአብሔር እንግዲህ ሁላችን እንደምናውቅ በየዓመቱ በቤተ ክርስቲያናችን ከምናከብራቸው በዓላት መካከል ሐምሌ 7 ቀን ቅድስት ሥላሴ በአብርሃም ቤት ተገኝተው የይስሐቅን ልደት ያበሰሩበት የአብርሃምን ቤት የባረኩበት ቀን ነውና እስኪ ለዚህ ያደረሰንን አምላክ ከፍ አድርጋችሁ በእልልታና በጭብጨባ አመስግኑት። ብዙ ናችሁ፣ ድምጻችሁ ያንሳል። አመስግኑት። እግዚአብሔር ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። የአብርሃምን ቤት የባረኩ ቅድስት ሥላሴ የሁላችንንም ቤታችንን ይባርኩልን። ወደ ዕለቱ የወንጌል አገልግሎት እንሄዳለን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 15 ቁጥር 6 ላይ ነው። አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ቅድም በመግቢያዬ ላይ ለመናገር እንደሞከርኩት ዛሬ የቅድስት ሥላሴን ዓመታዊ ክብረ በዓል በቆየንበት ስፍራ ላይ አክብረናል። በዚሁ ምክንያት ዕለቱን ቀኑን የዋጀ ትምህርት መማር እንድንችል ይህን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ብዙዎች አባት ስለሆነው ስለ አብርሃም በስፋት የሚነገርበት ቀን ነው ዛሬ። በዚሁ መሰረት በዚህ ርዕስ እንማማራለን። አሁንም አምላካችን እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። በዚህ ርዕስ ውስጥ ስለ አብርሃም ጥቂት ነገር እናያለን። ስለ ቅድስት ሥላሴ ጥቂት ነገር እናያለን። በመጨረሻም ከአባታችን ከአብርሃም የምንማራቸው ቁም ነገሮች ምንድናቸው የሚለውን መጽሐፍ ቅዱስን መሰረት አድርገን እንቆይበታል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ተናጋሪ አንደበት ለእናንተ ሰሚ ጆሮ አስተዋይ ልቡናን እግዚአብሔር ለሁላችንም ያደለ። እንግዲህ አብርሃም ማን ነው ብለን ስንል ብዙ ጊዜ እንደሚተረክልን አባቱ ታራ እየተባለ ይጠራል። እናቱ ደግሞ ኤድና ተብላ ነው የምትጠራ። የኦሪት ዘፍጥረትን መጽሐፍ ስናነብ ስለ አብርሃም እናት ተመዝግቦ አናገኝ። የአብርሃም እናት ኤድና ተብላ እንደምትጠራ ተመዝግቦ የምናገኘው በመጽሐፈ ኩፋሌ ላይ። ኩፋሌ ማለት የተከፈለ ማለት በደንብ እንድሰሙ እንፈልጋለን።
ኩፋሌ ማለት የተከፈለ ማለት። ከምን የተከፈለ ያሉ እንደሆነ ከአምስቱ ብሔረ ኦሪት የተከፈለ። አምስቱ ብሔረ ኦሪት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቅና ኦሪት ዘዳግም። ኩፋሌ የተከፈለ ማለት ነው። ከየት የተከፈለ ያሉ እንደሆነ ከአምስቱ ብሔረ ኦሪት የተከፈለ ነው። አምስቱ ብሔረ ኦሪት የሚባሉት እነማን ናቸው? ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉት ናቸው። ይሄ መጽሐፈ ኩፋሌ ስለ ስነ ፍጥረት በስፋት የሚናገር የሚተርክ መጽሐፍ ነው። በዚህ መጽሐፍ ላይ የአብርሃም እናት ኤድና ተብላ እንደምትጠራ ተመዝግቧል። አብርሃም ማለት የስሙ ትርጉም አበ ብዙሃን ማለት የብዙዎች አባት ማለት ነው። ይሄ አብርሃም አስቀድሞ ከመጠራቱ በፊት ሕይወቱ ምን ይመስል ነበር ስንል ጥቂት ነገር ለማየት አባቱ ታራ ጣዖት ጠራቢ ነው፣ ጣዖት አምላኪ ነው። የአባቱን ጣዖት ይዞ ገበያ በመውጣት ያንን በመሸጥ ይተዳደሩ ነበር ይላል። የዕለት ጉርሳቸውን የዓመት ልብሳቸውን የሚያገኙት ጣዖት ጠርቦ በመሸጥ ነበር። ታሪኩ ሰፊ ነው። በአንድ ወቅት አብርሃም ለአባቱ ለታራ ታዞ ጣዖቱን ይዞ ወደ ገበያ ወጣ። ቀኑን ሙሉ የሚገዛው አጣ። ዋዩ መታው፣ ፀሐዩ መታው። እንዲህ እያለ ጣዖቱን ይጠይቀው ጀመረ። ርቦኛል አብላኝ፣ ጠምቶኛል አጠጣኝ አለው አብርሃም። ጣዖቱ ምንም አይነት መልስ አልመለሰለትም ይላል። ለምን? ጣዖት ዓይን አለው አያይም፣ ጆሮ አለው አይሰማም፣ እጅ አለው አይዳስስም፣ እግር አለው አይራመድም። ዳዊት እንዲህ ብሎ እንደተናገረ በዚህ በመዝሙር 113 ቁጥር 12 ላይ የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም ይላል። ወገኖቼ የኔና የናንተ አምላክ እግዚአብሔር ዓይን አለው፣ በምህረቱ ያየናል። ጆሮ አለው፣ የኛ አምላክ ጸሎታችንን ይሰማናል። ጣዖት ግን ዓይን አለው አያይም፣ ጆሮ አለው ደግሞ ጸሎት አይሰማ። ርቦኛል አብላኝ፣ ጠምቶኛል አጠጣኝ ብሎ ሲለው ጣዖቱ ምንም መልስ አልሰጠውም። አብርሃም እንዲህ ይል ጀመረ። ዓይን ያለው የማያይ ጆሮ ያለው የማይሰማ ጣዖት አምላክ አለላችሁ፣ ብትወዱ ግዙ እያለ ይዞር ጀመረ። በዚያ የነበሩ ሰዎች ይሄ ሰው ጤነኛ ነው ወይ አብዷል ወይ? እሱ ያቀለለውን ማን ነው የሚያከብርለት ብለው አሉ። ወዲያው ታሪኩ እንደምናውቅ ጣዖቱን ሰበረና እግዚአብሔርን ፍለጋ ጀመረ። አብርሃም ንፋስን ለማምለክ ሞከረ። ነገር ግን ንፋስ አምላክ እንደማይሆን ተረዳ። ውሃን ለማምለክ ሞከረ። በሆነ ነገር ሲገደብ አየው። ስለዚህ ውሃ አምላክ መሆን አይችልም አለ። ፀሐይንም ለማምለክ ሞከረ። ስትጠልቅ አያት። ሲመሽ ፀሐይም አምላክ መሆን አትችልም አለ። በመጨረሻ አምላከ ፀሐይ ተናበበኒ አለ። የፀሐይ አምላክ ተናገረኝ አለ። እግዚአብሔር ለአብርሃም ተገለጠለት፣ እንዲህም አለው ይላል ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምሮ። እግዚአብሔርም
አብርሃምን አለው ከአገርህ ከዘመዶችህም ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ። እግዚአብሔር ለአብርሃም ተገለጠለት። ከዘመዶችህ ጣዖት ከሚያመልኩ ዘመዶችህ ማለት ነው፣ ከቤተሰብህ ጣዖት ከሚያመልክ ቤተሰብህ፣ ከሀገርህ ጣዖት ከሚመለክበት ሀገር ተለይተህ እኔ ወደማሳይ ምድር ውጣ፣ ከካራን ውጣ፣ ከነዓን ግባ አለው። ወገኖቼ ጣዖት እያመለኩ መባረክ አይችልም። እግዚአብሔር እንዲባርከን ከፈለግን እሱ ከማይከብርበት ሕይወት ውስጥ መውጣት አለብን። አብርሃምን እግዚአብሔር የባረከው አውጥቶት ነው። ከካራን አውጥቶት ከነዓን ላይ ነው የባረከው። ይሄ ድምፅ የሚሰማችሁ በሕይወታችሁ መባረክ ከፈለጋችሁ እግዚአብሔር ከማይከብርበት ሕይወት ውስጥ ውጡ። ሙሴን እግዚአብሔር የባረከው ከፈርዖን ቤት አውጥቶ ነው የባረከው። እስራኤልን እግዚአብሔር የባረካቸው ከግብፅ አውጥቶ በምድረ ርስት ነው። ሎጥን እግዚአብሔር የባረከው ከሰዶም አውጥቶ በዙዓር ላይ፣ አብርሃምን እግዚአብሔር የባረከው ከካራን አውጥቶ ከነዓን ላይ ነው። እግዚአብሔር ስንወጣ ነው የሚባርከን። እባካችሁ አሁን ብዙዎቻችን በሕይወታችን መባረክ እንፈልጋለን፣ ነገር ግን መውጣት ደግሞ አንፈልግም። አንዳንዶች ከጫት ተራ መውጣት አይፈልጉም፣ ከጠጅ ቤት መውጣት አይፈልጉም፣ ከአረቄ ቤት መውጣት አይፈልጉም፣ ከድራፍትና ከውስኪ ቤት መውጣት አይፈልጉም፣ ከዝሙቱ መንደር ከሐሜቱ ስፍራ መውጣት አይፈልጉም። መባረክ ደግሞ ይፈልጋል። እንዴት ይሆናሉ? መጽሐፍ ከባቢሎን ውጡ ነው ይም በትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ላይ የተመዘገበ ቃል። ከባቢሎን ውጡ ሲል ባቢሎን ከምትባለዋ ከተማ ውጡ ማለት አይደለም። ይሄ ለእግዚአብሔር ቁም ነገር አይደለም። ከባቢሎን ውጡ ማለት በባቢሎን የሚመለከው ጣዖት ነው። ባቢሎናውያን ጣዖት አምላኪዎች ናቸው። ስለዚህ ከባቢሎን ውጡ ማለት ከአምልኮተ ጣዖት ውጡ ማለት። ስንወጣ ይባርከና አምላካችን እግዚአብሔር እሱ ከማይከብርበት ሕይወት ውስጥ እንድንወጣ ሁላችንን በቸርነቱ ይርዳን። አሜን በሉ። አብርሃምን ውጣ ሲለው ከስጋና ከደም ጋራ አብርሃም አልተከራከረም፣ ምክንያት አላቀረበም። ይሄ ጣዖት እኮ መተዳደሪያዬ ነው፣ የዕለት ጉርሴን የዓመት ልብሴን የማገኝበት ነው፣ መተዳደሪያዬን ትቼ እንዴት እወጣለሁ አላለም። አሁን አንዳንዶች በተለይ እህቶች ስጋቸውን እየሸጡ የሚተዳደሩ ቤተ መቅደስ የተባለ ሰውነታቸውን በዝሙት የሚያረክሱ አግኝተናቸው ከዚህ ስራ ውስጥ ውጡ ስንላቸው ይሄ እኮ መተዳደሪያዬ ነው ይላሉ። እንጀራዬ እኮ ነው ይሄ፣ እንዴት አድርጌ እወጣለሁ ይላሉ። አብርሃም መተዳደሪያዬ ነው አላለም። ውጣ ሲባል እሺ ብሎ ወጣ። ከወጣ በኋላ ተባረከ። እህቶቼ ወንድሞቼ፣ ከኛ የሚጠበቀው ለእግዚአብሔር ታዞ እሱ ከማይከብርበት ሕይወት ውስጥ መውጣት ነው። ከወጣን በኋላ ማን ይባርከናል? ስሙን ጠሩት። ማን ይባርከናል? ወስነን እንድንወጣ መድኃኔዓለም ሁላችንንም ይርዳ። አብርሃም ወጣ። በቃ ጣዖት ከሚመለክበት ዘመዶቹ፣ ቤተሰቡ፣ ሀገሩ፣ መንደሩ ተለይቶ ወጣ።
ወገኖቼ ሰው ኃጢአት ቢሰራ በስጋው ነው እግዚአብሔርን የሚበድል። ጣዖት የሚያመልክ ሰው ግን በእግዚአብሔር ላይ ነው የሚያመጽ። ጣዖት ማምለክ በእግዚአብሔር ላይ ማመጽ ነው። በስጋችን ልንበድል እንችላለን። ሁላችንም የለበስነው ስጋ ደካማ ስጋ ነው። ቶሎ ኃጢአት የሚከበው ነው። ፍጥረታችንን እግዚአብሔር ያውቀዋል። ጣዖት ስናመልክ ከተገኘን ግን ቅድም እንዳልኳችሁ ይሄ በእግዚአብሔር ላይ አመጽ ነው። መጽሐፍ እንደዚህ ይላል። እስኪ ይህን ቃል ሁላችሁም ተመልከቱት። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 6 መናፍስት ጠሪዎችን ጠንቋዮችን በሚከተል በስራቸው በሚያመነዝር በዚያ ሰው ላይ ፊቴን አከብዳል፣ ከአሕዛብ መካከል ለይቼ አጠፋዋለሁ። ቃሉን አስተውሉት። መናፍስት ጠሪዎችን ጠንቋዮችን በሚከተል አምልኮተ ጣዖት ማለት ይሄ ነው። የግድ ድንጋይ ጠርቦ እንጨት አለዝቦ እሱን ቅቤ እየለቀለቁ ለሱ መውደቅ መነሳት አይደል፣ ወይም ሙዳይ ውስጥ ጨሌ ያስቀምጦ እሱን ቅቤ መለቅለቅ ብቻ አይደል። ወደ መናፍስት ጠሪ በሚሄድ መተተኛ ጋር፣ አስማተኛ ጋር፣ ድግምተኛ ጋር፣ መጽሐፍ ገላጭ ጋር፣ ሲኒ ዘቅዛቂ ጋር የልጆቼ ጠባቂ እሷ ናት የሚል መናፍስት ጠሪዎችን ጠንቋዮችን በሚከተል በዚያ ሰው ላይ ፊቴን አከብዳለሁ አለ። እግዚአብሔር ፊቱን ካከበደ እንዴት ሊሆን ነው? ከአሕዛብ መካከልም ለይቼ አጠፋዋለሁ አለ። አምላካችን እግዚአብሔር በዚህ ህይወት ውስጥ ያሉትን ወገኖቻችንን ከዚህ በቸርነቱ ያውጣልን። መጽሐፍ እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ብሏል። ኢሳይያስ 46 ቁጥር 8 ላይ የተመዘገበ ቃል። እስኪ ላስቸግራችሁ ይህን ቃል አብረን እንበለው። እኔ በሉ እስኪ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ምን አልልም? የእግዚአብሔር ክብር የሚሰጠው ለማን ብቻ ነው? ስሙን ጥሩት። ለማ ብቻ? የእግዚአብሔር ምስጋና የሚሰጠው ለማን ብቻ ነው? እኔ እግዚአብሔር ነኝ አለ፣ ስሜም ይህ ነው አለ። ክብሬን ለሌላ፣ ክብሬን ለጠንቋይ፣ ክብሬን ለመናፍስት ጠሪ፣ ክብሬን ጋኔን ለሚሰብ ለአስማተኛ ለድግምተኛ አልሰጥም። ምስጋናዬንም ለተቀረጹ ምስሎች አልሰጥም። እባካችሁ የእግዚአብሔርን ክብር ለሰው የሰጠንበት ዘመን ይብቃ። የእግዚአብሔርን ክብር ለመተተኞች፣ ለአስማተኞች፣ ለድግምተኞች፣ ለራሳቸው ለማያውቁት የሰጠንበት ዘመን ይብቃ። የኛ የመከራ ቀን ደራሻችን፣ የጭንቅ ቀን ደራሻችን፣ መካኒቱን ወላድ የሚያደርጋት ተራራ የሆነብንን ነገር ደልዳላ ሜዳ የሚያደርግ ባህር እየከፈለ የሚያሻግረን አምላካችን እግዚአብሔር ነው። አመስግኖት። ክብር ምስጋና ለስሙ ይሁን። እሱ ነው የጎደልንን ነገር የሚሞላ፣ የራቀብንን ነገር የሚያቀርብ፣ እንባችንን የሚያብስ፣ እንቆቅልሻችንን የሚፈታ፣ ታሪካችንን የሚቀይር፣ ነገራችንን የሚገለብጥ፣ የልባችንን መሻት የሚፈጽመው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ። እሱን ትተን የትም አንሄድ። አምላክህ እግዚአብሔርን ፍራ፣ እሱን ብቻ አምልክ፣ ከሱም ጋር ተጣበቅ ተብሎ ተጽፏል። ዘዳግም 10 ቁጥር 20 ላይ ቃሉን አስተው። አምላክህ እግዚአብሔርን ፍራ፣ እሱን ብቻውን አምልክ። እግዚአብሔር ብቻውን የሚመለክ አምላክ። ደባል ነገር በሱ ላይ እንድናመልክ አልተፈቀደም። ንጉሥ በመንግስቱ፣ ጎልማሳ በሚስቱ ሲመጡበት እንደማይወድ እግዚአብሔር በአምልኮቱ ሲመጡበት አይወድም። ያጠፋል እግዚአብሔር፣ ይበቀላል እግዚአብሔር። ቀናኢ ነው በአምልኮቱ እግዚአብሔር። እሱን ብቻ እያመለክን
እንድንኖር መድኃኔዓለም ሁላችንንም ይርዳ። አብርሃም ጣዖት ከሚያመልክ ቤተሰቡ፣ ዘመዶቹ፣ ሀገሩ የእግዚአብሔርን ድምፅ ሰምቶ ወገኖቼ ወጣ። በብሉይ ኪዳን ወንጌል ሳይሰበክለት እግዚአብሔርን ፈልጎ ያገኘ ሰው አብርሃም ነው። ወደን አይደለም አብርሃም የምንለው ወገኖቼ። አብርሃም ወንጌል ሳይሰበክለት አምላኩ እግዚአብሔርን ፈልጎ ያገኘ፣ ጣዖቱን ሰብሮ ወደ እግዚአብሔር የተመለሰ፣ ፊቱን ዞር ያደረገ ስለሆነ ነው። አዲስ ኪዳንም ብሉይ ኪዳንንም ስታጠኑ አብርሃም ይላል መጽሐፉ ሁሉ። የክርስቶስን የትውልድ ሐረግ ስናጠና በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ይላል። አብርሃም በክርስቶስ ትውልድ ውስጥ በመጀመሪያው ስፍራ ላይ ተመዝግቦ የምናገኘው አባት ነው። ኢየሱስ ክርስቶስ የአብርሃም ልጅ ይባላል። ለምን? እግዚአብሔር ከማይከብርበት ሕይወት ውስጥ ወስኖ ስለወጣ ማለት ነው። እኛንም እሱ ከማይከብርበት ሕይወት ሁላችንን በቸርነቱ ያውጣል። እንመለስ። ዛሬ ስለምናከብረው በዓል ጥቂት ነገር እስኪ እናንሳ። ታሪኩ በኦሪት ዘፍጥረት በምዕራፍ 18 ቁጥር 1 ጀምሮ ተመዝግቦ የምናገኘው ታሪክ ነው። እንዲህ ይላል። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ፣ እርሱ የሚለው አብርሃምን ነው፣ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ለምንድነው በድንኳኑ ደጃፍ ላይ የተቀመጠው አብርሃም ስንል ታሪኩ ሰፊ ነው። አብርሃም እንግዳ ተቀባይ ነው። ታውቃላችሁ፣ ሰይጣን በአብርሃም ላይ ቀናበት። እንግዳ በመቀበል በረከት ሲያገኛየና በረከቱን ሊያስቀርበት በቅናት ተነሳ። ሰይጣን የበጎ ነገር ጠላት ነው። ስለዚህ የቤተክርስቲያን ታሪክ ምን ይላል? መንገድ ላይ ሰይጣን በወጣት ሰው አምሳል ራሱን በድንጋይ ፈንክቶ ደሙን እያፈሰሰ መንገድ ላይ ወደ አብርሃም ቤት በሚወስደው መንገድ ላይ ቁጭ አለ። እንግዶች ወደ አብርሃም ቤት ሲመጡ የት ነው የምትሄዱት ይላቸዋል። ርቦናል እንዲያበላን፣ ጠምቶናል እንዲያጠጣን ወደ አባታችን ወደ አብርሃም ቤት ነው የምንሄደው ይሉታል። ሰይጣንም እንዲህ ይላል፣ የቀደመ አብርሃም መሰላችሁ? የድሮ አብርሃም መሰላችሁ? ርቦኝ እንዲያበላኝ ጠምቶኝ እንዲያጠጣኝ ሲሄድ ይሄው በድንጋይ ፈንክቶ ደሜ እየፈሰሰ ነው። እንደኔ መሆን ከፈለጋችሁ ሂዱ፣ ነገር ግን ባትሄዱ ይሻላል እያለ እንግዶች ወደ አብርሃም ቤት እንዳይመጡ ሰይጣን ዘጋ። አብርሃምን እየከሰሰው ማለት ነው። ምን ብሎ ነው የሚከሰው? የቀድሞ አብርሃም እንዳይመስላችሁ። ሰይጣን ከሳሽ ነው። ይሄ ከሳሻችንን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ቀጥቅጦ ከእግሮቻችን በታች ይጣልልን። አብርሃምን ከሰሰው በእግዚአብሔር ፊት። ዘካርያስንም ከሶታል፣ ኢያሱንም ከሶታል። ዛሬም የወንድሞቻችን ከሳሽ እሱ ነው። እንዲህ ተብሎ ነው የተጻፈው። ላነበው ፈልጋለሁ። በዚህ በራዕየ ዮሐንስ ምዕራፍ 12 ቁጥር 9 ጀምሮ እንዲህ ተብሎ ተመዝግቧል። አሁንም የአምላካችንን ማዳንና ኃይል መንግስትም የክርስቶስንም ስልጣን ቀንና ሌሊት በአምላካችን ፊት የሚከሷቸው የወንድሞቻችን ከሳሽ ተጥሏልና ይላል። የወንድሞቻችን ምን ከሳሽ? መንፈስ ቅዱስ ወቃሽ ነው፣ ሰይጣን ግን ከሳሽ። ክርስቲያኖች ከሳሾች አትሁኑ፣ ወቃሾች ሁኑ እንጂ ባካችሁ ከሳሾች አትሁኑ። ወንድሞቻችሁን አትከሱ፣ እህቶቻችሁን አትክሰሱ። አብርሃምን ሰይጣን ከሰሰው። ዛሬም አንዳንዶች የገዛ ወንድሞቻቸውን የሚከሱ፣ የገዛ እህቶቻቸውን የሚከሱ የቀድሞ እንትና መሰለ ተለውጧል፣ የቀድሞ መሰለችህ ተለውጣለች እያሉ የገዛ እህቶቻቸውን
የሚከሱ አንዳንዶች አሉ። ከዚህ ውስጥ እንውጣ። መክሰስ የሰይጣን አብርሃምን ከሰሰው፣ እንግዳ አስቀረበት። እየፈሩ ከአብርሃም ቤት ቀሩ። ካገኘን በሱ የደረሰበት በእኛ ይደርስብናል ብለው ወደ አብርሃም ቤት መሄድ ቀሩ። እንግዳ ካልመጣ ምንም አልቀብስም ብሎ መሸ። የአብርሃምን የልቡን ቆራጥነት ያዩ ቅድስት ሥላሴ ሰይጣን እንግዳ ወደ አብርሃም ቤት እንዳይመጣ እንዳደረጉ አውቀው ሲመሻሽ ቅድስት ሥላሴ ወደ አብርሃም ቤት በእንግድነት መጡ። ይህንን ነው ያመጣው። አብርሃም በድንኳኑ ደጃፍ ላይ ተቀምጦ ደጅ ደጁን ያያ። ምንድነው ደጅ ደጁ የሚያየው? እንግዳ ነው የሚያየው። እንግዳ ሊቀበል ነው። ደጅ ደጁን ቢያይ እንግዳ ቀረበት። ሥላሴ እንግዳ ሆነ ወደ አብርሃም ቤት መጥቶ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከዛ ታሪኩ እንደምናውቅ ዓይኑን አነሳና 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ ለመነ ይላል። እንግዲህ ለአብርሃም ዛሬ ቅድስት ሥላሴ በ3 አረጋውያን ሰዎች አምሳል ተገልጠውለታል። አንዳንድ ሰዎች ለአብርሃም የተገለጡት ሥላሴ አይደሉም ሰዎች ናቸው ወይም መላእክት ናቸው ብለው በድፍረት የሚናገሩ ሰዎች አሉ። መጽሐፍ ቅዱስ ግን የሚለን ለአብርሃም የተገለጡት መላእክት አይደሉም ሰዎችም አይደሉም። ለአብርሃም የተገለጠው ቅድስት ሥላሴ ናቸው። ሲገለጡ ግን የተገለጡት በሰው አምሳል። በምን አምሳል? አቤት! እንዴት እናውቃለን ያሉ እንደሆነ ራሱ ቃሉ ምን ይላል? በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ማን ተገለጠለት? እግዚአብሔር። ወገኖቼ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። ይሄን ማስተዋል አለባቸው። እግዚአብሔር ስንል እግዚ ጌታ ነው፣ አብ አባት ነው፣ ሄር መንፈስ ቅዱስ ነው። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው፣ ራሱ እግዚአብሔር ማለት። ስለዚህ እግዚአብሔር ተገለጠለት አለ። እንዴት ሆኖ? በ3 አረጋውያን ሰዎች አምሳል ተገለጠለት። ለአብርሃም የተገለጠው እግዚአብሔር ነው፣ ሰው አይደለም፣ መላእክት አይደለም። አልተጻፈም እንደዚህ ተብሎ። እግዚአብሔር እንደተገለጠለት ነው የተጻፈው በሰው አምሳል እንጂ እግዚአብሔር በእግዚአብሔርነቱ ቢገለጥ አብርሃም ማየት አይችልም። ይችላል? መልስልኝ። ይችላል? መጽሐፍ ምን ይላል? እግዚአብሔርን ያየው አንድ ሰው እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ። እስኪ ቃሉን አብረን እንበለው። እግዚአብሔርን በሉ እስኪ። እግዚአብሔርን ያየው ሰው ማንም የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው። እግዚአብሔርን ያየው ሰው ሊያየው የሚችል ሰው ማንም የለም። በእግዚአብሔርነቱ በመለኮታዊ ባህሪው ማንም ሰው እግዚአብሔርን ማየት አይችልም። አብርሃም እግዚአብሔር ተገለጠለት ስንል በእግዚአብሔርነቱ አይደለም። ሥላሴ ተገለጡ ስንል በሰው አምሳል ነው። ልክ ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ አብ በደመና ሆኖ ድምፁን አሰማ። መንፈስ ቅዱስ በርግብ አምሳል ወረደ። የወረደው ርግብ አይደለም፣ በርግብ አምሳል መንፈስ ቅዱስ ነው የወረደው። አሁንም በዚህ በአብርሃም ቤት 3ቱ አረጋውያን ወገኖቼ ሰዎች አይደሉም፣ በሰው አምሳል ሥላሴ። በሰው አምሳል ሥላሴ። ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንዲህ የሚል ቃል ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15
እሱ ብቻ የማይሞት ነው። እሱ ብቻ ምን የማይል ነው? ማን ነው የማይሞተው? ማን ነው? እግዚአብሔር ነው። እሱ ብቻ የማይሞት ነው። በባህሪው ሞት በመንግስቱ ሽረት የለበትም። እሱ ብቻ የማይሞት ነው አለና ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችልም አለና ለእርሱ ክብር የዘላለም ኃይል ይሁን አሜን አለ። ስለዚህ እግዚአብሔር ማንም በማይቀርበው ብርሃን የሚኖር ነው። ማንም ሰው አላየውም፣ ሊያየውም አይችልም። ዳዊት እግዚአብሔርን ሁልጊዜ አየዋለሁ በቀኜ ነውና አልታወክም ሲል ዳዊት እግዚአብሔርን ያየው በእግዚአብሔርነቱ በመለኮታዊ ክብሩ ሳይሆን ዳዊት እግዚአብሔርን ያየው በስራ ሲረዳው፣ ጎልያድን ሲጥልለት፣ ከልጁ ከአቤሴሎም እጅ ሲያስጥለው፣ አንበሳውን በጡጫ ድቡን በእርግጫ ሲል ኃይል ሲሆነው እንጂ ማንም ሰው እግዚአብሔርን በእግዚአብሔርነቱ አይቶት አያውቅም። እንመለስ። ተገለጦለት ዛሬ ምስጢረ ሥላሴም የተገለጠበት ቀን። ሥላሴ ስንል አንድም ሶስትም ማለታቸው፣ አንድነታቸው በባህሪ በህልውና ዓለምን በመፍጠር ዓለምን በማሳለፍ በአገዛዝ ሥላሴ ስንት ናቸው? ስንት ናቸው? አንድ። ደግሞ ሶስት እንላለን። ልዩ ሶስትነት በስም በአካል በግብር የስም ሶስትነት አብ ወልድ መንፈስ ቅዱስ። የአካል ሶስትነት ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለ። ደግሞ በግብር ሶስት እንላለን። የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ። አብ አባት ይባላል፣ ወልድ ልጅ ይባላል፣ መንፈስ ቅዱስ ሕይወት እስትንፋስ ይባላል። ሰሞኑን በሶሻል ሚዲያ ላይ ስለ ሥላሴ ተነስቶ ትንሽ ምዕመናን ግራ የሚጋቡበት ነገር ሲዘዋወር አይተናል። መቼስ ሁላችን ሥላሴ ጾታ አላቸው ወይስ የላቸውም የሚል እንኳን ሥላሴ መላእክትም ጾታ የላቸው ባጭሩ። እንኳን ሥላሴ ቅዱሳን መላእክትም ጾታ የላቸው። ወንድ ናቸው ሴት ናቸው አይባልም። ይህንን ያሉት በጣም የተከበሩ ትልቅ አባት ናቸው፣ ሊቅ ናቸው፣ ብዙ መምህራንን ያፈሩ ናቸው፣ የሚከበሩ ናቸው። እንግዲህ ከሰው ስህተት ከብረት ዝገት ይላሉ አባቶች፣ አድጧቸው ነው። ግን በጣም የሚደነቁ የሚከበሩ አባት ናቸው። ስህተታቸውን ያመኑ አደባባይ ላይ ወጥተው ይቅር በሉኝ ሥላሴ ጾታ አላቸው በማለቴ ተሳስቻለሁ፣ መምህራኖቼ እንደዚህ አላስተማሩኝም፣ አባቶቼ እንደዚህ አላስተማሩኝም፣ ተሳስቻለሁ አሉ። ወገኖቼ እኔ ከተሳሳቱት ነገር በላይ ስህተታቸውን አምነው ይቅርታ መጠየቃቸው በጣም ገርሞኛል። ለምን እኛ ቤት ውስጥ አንዴ ካፈርኩ አይመልሰኝ ባይነን ሁላችንም። በተለይ ትንሽ ፊደል የቆጠር ነው እዚህ አውደ ምሕረት ላይ ሳይገባን የቆም ነው ለራሳችን ቦታ የሰጠ ነው። ወገኖቼ ከተሳሳትን በኋላ እንኳን አስተካክሎ አቅኖ አርሙ ስንባል ለማስተካከል ብዙዎቻችን ፈቃደኛ አይደለም። እኚህ አባትን እኔ በግሌ በጣም አድንቄያቸዋለሁ። ተሳስተው አልቀሩም ወገኖቼ። ወጥተው አደባባይ ላይ ያሳሳቱትን ሕዝብ ይቅርታ ጠይቀው ትክክለኛው ትምህርት ሥላሴ ጾታ የላቸውም የሚል ነው ብለው ነው የተናገሩት። ስለ ቤተክርስቲያን ትምህርቷ ይሄ ነው። እግረ መንገድ ዛሬ ቀኑ ስለሆነ ነው ያነሳ ነው እንጂ የሰውን ስህተት ወይም እንትን አንስተን ለመክሰስ ለመውቀስኛ ብቃቱም አቅሙም የለን። እንመለስ ወደ ቀደመ ነገራችን። በአብርሃም ቤት ዛሬ የተገኙ አብርሃም ሥላሴን በእንግድነት ተቀበለ። ለሳራ እንዲህ አሉ ቅድስት ሥላሴ የዛሬ ዓመት ልክ እንደ ዛሬው ወደዚህ እንመጣለን፣ ሚስት ሳራ ወንድ ልጅ ትወልዳለች ብለዋል። ሳራ በጓዳ ውስጥ ሆና ሰማች፣ ሳቀች። ምን አረገች? ምን አረገች? ለምን ሳቀች ያሉ እንደሆነ እኔ አርጅቻለሁ፣ ከሴቶች የሚሆነው ልማድ ተቋርጦብኛል፣ ሙቀት ልምላሜ ተለይቶኛል፣
በስተርጅና እንዴት ልወልድ እችላለሁ ብላ በልቧ ሳቀች ይላል። ግቡና አንብቡት መጽሐፉን። ሳራ በልቧ ሳቀች ነው የሚለው። ሴቶች ሲስቁ ድምጻቸው አይሰማ ይላሉ አባቶች። የዛሬ ነው ያርገውና እንደው ድምጽን ከፍ አድርጎ ጮሆ እንደ ወንድ ልጅ መሳቅ ለሴት ልጅ የተገባ አይደለም። ሳራ ስትስቅ በልቧ ሳቀች ይላል። በምኗ ሳቀች? ምን ነው ሴቶች ዝም አላችሁ? በልቧ ሳቀች። ስላሴ ልብ ያመላለሰውን ኩላሊት ያጤሰውን ስለሚያውቁ ሳራ ለምን ሳቅሽ አሏት። ካረጀ በኋላ ፍትወት አይሆንልኝም ብለሽ ነው? ሙቀት ልምላሜ ከተለየኝ በኋላ መውለድ አልችልም ብለሽ ነው? በእውኑ ለእግዚአብሔር የሚሳነው ነገር አለ? የዛሬ ዓመት ወንድ ልጅ ትወልጃለሽ። የሰማው ሰው ሁሉ ይገረም፣ ይደነቅ፣ ይስሐቅ ስትይ ልጁን ይስሐቅ ትይዋለሽ። ይስሐቅ ማለት የሰማ ሰው ሁሉ ይስሐቅ፣ ይገረም፣ ይደነቅ ማለት ነው የስሙ ትርጉም። ልክ በዓመቱ እንደ እግዚአብሔር ቃል ሳራ ወንድ ልጅን ወለደች፣ ስሙንም ይስሐቅ ብላ ጠራችው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የተዘጋ ማህፀኗን የሳራን እግዚአብሔር ከፈተ። የደረቀ ማህፀኗን አለመለመ። በይስሐቅ ተጎበኘች። ባለቀ ሰዓት በ90 ምናምን ዓመቷ ነው ሳራ ይስሐቅን የወለደችው። ታውቃላችሁ ሴት ልጅ 40 ምናምን አካባቢ ከደረሰች ሳይንስ ምን ይላል? በቃ መውለድ አትችልም ይላል። ሳይንስ አንዳንድ ጊዜ ያንሳል። ለሰው የማይቻል ለማን ይቻላል? አቤት ይኸውላችሁ እግዚአብሔር ከፈለገ በ90 ዓመትም ልጅ መስጠት ይችላል። ሳራ እኮ በሰው ሰውኛው እኮ ጨርሳለች። የኔ ነገር አበቃ ከዚህ በኋላ አልወልድም ብላለች። ሰው ሲጨርስ ግን እግዚአብሔር ስራ መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ስራ መጀመሪያው። እህቶቼ የኔ ነገር አበቃ ስትሉ ያን ጊዜ እግዚአብሔር ወደ እናንተ ይመጣል። ወንድሞቼ የሥራ ጉዳይ፣ የጤናችሁ ጉዳይ፣ የትዳር ጉዳይ ሂዱበት። እናንተ የፍርድ ቤታችሁ ጉዳይ የኔ ነገር አበቃ ብላችሁ ስትሉ እናንተ ስትጨርሱ ስላሴ ስራ መስራት ይጀምራሉ። ሳራ ስትጨርስ ስላሴ ስራ መስራት ጀመረ። አለቀ አበቃ ካለች በኋላ ያለቀና የተቆረጠውን ነገር ስላሴ ቀጠሉት። የተዘጋ ማህፀኗን ከፈተ፣ የደረቀ ማህፀኗን አለመለመ። በይስሐቅ ተጎበኘች። ደግሞ ዘግይቶ የሚመጣ ነገር የተባረከ ነው። ይስሐቅ የክርስቶስ ምሳሌ ነው። የተባረከ ልጅ ተሰጣት። አምላካችን እግዚአብሔር ሳራን እንዳሰባት ሁላችንንም ያስበ። ባጭሩ ታሪኩ ይሄ ነው። ወደ መጨረሻው ሐሳብ እስኪ ከአብርሃም ምንድነው የምንማረው? እሱን ጥቂት ነገር አስታውሳቸዋል። ዛሬ በዓሉን ከምናከብርለት ከአብርሃም ምን እንማራለን? የመጀመሪያ አብርሃም የሚያስተምረን መታዘዝ። እስኪ መታዘዝ በሉ። ምንድነው የታዘዘው ብለን ስንል ከአገርህ ከዘመዶችህ ከቤተሰብ ተለይተ ውጣ ብሎ ሲለው እግዚአብሔር ምንም ምክንያት ሳያቀርብ እሺ ብሎ ወጣ፣ ታዘዘ። ታዞ ወጣ። ወዴት እንደሚሄድ አያውቅም። ያው ሀገሩን የሚያውቁበት ካርታ ወገኖቼ፣ ጂፒኤስ፣ ኮምፓስ፣ እኛ አቅጣጫ መጠቆሚያ የምንላቸው ነገሮች አብርሃም እጅ ላይ የሉ። ዝም ብሎ ውጣ ነው ያለው እግዚአብሔር። እሺ ብሎ ዝም ብሎ ወጣ፣ ታዞ ወጣ። አብርሃም መታዘዝን ያስተምረናል። መጽሐፍ እንደዚህ ይላል፣ መታዘዝ ከመስዋዕት ማዳመጥም ወገኖቼ የአውራ በግ ስብ ከማቅረብ ይበልጣል ይላል። እዚህ አንደኛ ሳሙኤል ምዕራፍ 15 ቁጥር 22 መታዘዝ መስዋዕት ከማቅረብ ይበልጣል። የእግዚአብሔርን ቃል ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። ወገኖቼ የሚታዘዙ ሰዎች መስዋዕት ከሚያቀርቡ ሰዎች የበለጡ ናቸው። ሁለት አይነት መስዋዕት አለ።
አፋዊ መስዋዕትና ውሳጣዊ መስዋዕት። አፋዊ መስዋዕት ጧፍ ሊሆን ይችላል፣ ዕጣን ሊሆን ይችላል፣ ዘቢብ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ከገበያ ሙኩት ጎትቶ ማምጣት ሊሆን ይችላል። ይሄ አፋዊ መስዋዕት ነው። ደግሞ ውሳጣዊ መስዋዕት አለ፣ ከልብ የሚወጣ ዝማሬ፣ ምስጋና፣ ቅዳሴ፣ ቅኔ መቀኘት ይሆናል። ይሄ ለእግዚአብሔር የሚቀርብ ውሳጣዊ መስዋዕት ነው። ሁለቱንም መስዋዕት ከማቅረብ በፊት እግዚአብሔር እንድንታዘዘው ይፈልጋል። ምን እንድንለው? እንድንታዘዘው ይፈልጋል። መጽሐፍ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ፣ እንቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ምን ይበላችኋል? ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የተመዘገበ የእግዚአብሔር ቃል። እሺ ብትሉ ለእግዚአብሔር ብትታዘዙ፣ ለማን ብትታዘዙ? የምድርን በረከት ትበላላችሁ። የምድር በረከት ሰላም፣ የምድር በረከት ጤንነት፣ የምድር በረከት ጥጋብ፣ የምድር በረከት በጎ ነገር ሁሉ ለእግዚአብሔር የሚታዘዝ ሰው የሱ። እንቢ ብትሉ ብታምፁ፣ አመፅ ኃጢአት ነው፣ ኃጢአትም አመፅ ነው። እንቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ሰይፍ ረሃብ ይበላችኋል። ሰይፍ በሽታ ይበላችኋል። ሰይፍ ጦርነት ይበላችኋል። መቼ? ለእግዚአብሔር አልታዘዝም ካላችሁ፣ በእግዚአብሔር ላይ ካመፃችሁ። ለሱ እንድንታዘዝ መድኃኔዓለም ይርዳ። ምንድነው የምንታዘዘው? ጾሙ ስንባል ታዞ መጾም፣ ጸልዩ ስንባል ታዞ መጸለይ፣ ከተጣላችሁት ጋር ታረቁ ሲባል እሺ ብሎ መታረቅ፣ የበደላችሁትን ወገኖቼ ካሱ፣ የቀማችሁትን መልሱ ስንባል እሺ ብለን የቀማነውን መመለስ፣ የበደልነውን ሰው መካስ፣ ቁረቡ ስንባል እሺ ብሎ መቆረብ፣ ንስሐ ግቡ ሲባል እሺ ብሎ ንስሐ መግባት፣ አስራት በኩራታችሁን አውጡ ስንባል ከ110 ከ10 አንዱን ለእግዚአብሔር ማውጣት መታዘዝ እኮ ነው። ማን ነው ዛሬ የሚታዘዝ? እስኪ በደንብ ሁላችንም እኛ የመቅደሱ አገልጋዮች ነን ለእግዚአብሔር የምንታዘዘው ወይስ ምዕመናን እናንተ ናችሁ ጠዋት ማታ ከመቅደሱ የማትለዩት? ማን ነው ለእግዚአብሔር የሚታዘዘው? ዛሬ ሸፍተን የለም እንዴ? አምፀን የለ እንዴ? ዓለማችን እንደዚህ አይነት አጣብቅኝ ውስጥ ብትገባ፣ አገራችን ኢትዮጵያ እንደዚህ አይነት መከራ ውስጥና ጭንቅ ውስጥ ብትገባ ምክንያቱ ምንድነው ስንል ለእግዚአብሔር አልታዘዝም ስላለን ነው። ለእግዚአብሔር አልመቺ ስላለ ነው። ለእግዚአብሔር የሚታዘዝ ልብ እግዚአብሔር ለሁላችንም በቸርነቱ ያደለ። ስለዚህ መጀመሪያው ባጭሩ ከአብርሃም የምንማረው ምንድነው ስንል መታዘዝ። ምንድነው የታዘዘው? ከካራን ውጣና ከነዓን ግባ ሲለው እግዚአብሔር እሺ ብሎ ከካራን ወጣና ታዞ ከነዓን ገባ። ሁለተኛ ከአብርሃም የምንማረው እንግዳ መቀበል። ምን መቀበል? እንግዳ ብቻውን አይበላም፣ ተካፍሎ ነው የሚበላው። ቅድም እንደተረኩላችሁ እንግዳ ካልመጣ ይውላል ያድራል እንጂ አብርሃም ብቻውን አይበላም። ሥላሴ በቤቱ በእንግድነት የተገኙት እንግዳ ካልመጣ አልበላም ብሎ ስለወሰነ አብርሃም የልቡን ቆራጥነት አይተው ነው በእንግድነት በአብርሃም ቤት የተገኙ። እንግዳ ተቀባይ ነው አባታችን አብርሃም። መጽሐፍ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ነው የሚለው ዕብራውያን 13 ቁጥር 1። እስኪ ቃሉን አብረን እንበለው። እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። ማን ነው መላእክትን በእንግድነት የተቀበለው? ሎጥ። ዘፍጥረት 19 ቁጥር 1 ላይ ስትመለከቱ ሎጥ የተባለው ሰው ቅዱሳን መላእክትን በእንግድነት ቤቱ ተቀብለዋል። አብርሃም እንግዳ ተቀባይ ነው። እንግዳ ተቀባይ ስለነበረ ተባርኳል። ሎጥ እንግዳ ተቀባይ ነው።
እንግዳ ተቀባይ ስለነበረ እግዚአብሔር ከሌሎቹ ጋር እንዲጠፋ አልወሰነበትም። ከሰዶም አውጥቶታል። ያቺ ሱናማይቷ ሴት ነብዩ ኤልሳን በእንግድነት ተቀብላለች። አዲስ ኪዳን ላይ ስንመጣ ያ በትያጥሮን ከተማ የምትኖረዋ ቀይ ሐር ሻጭ ሊዲያ የምትባል ሴት ቅዱስ ጳውሎስን በቤቷ በእንግድነት ተቀብላለች። የኤማሁስ መንገደኞች ሉቃስና ኒቆዲሞስ ጌታችን ኢየሱስ ክርስቶስን በእንግድነት ተቀብለዋል። ሁሉም ተባርከዋል። እንግዳ መቀበል ዋጋ ያሰጣል። እንደውም መጽሐፍ ቅዱስ የሚለው ወደ መንግስተ ሰማያት ከሚያስገቡትና ከሚያስወጡት ነገሮች መካከል አንደኛው እንግዳ መቀበል። አሁን ብዙዎቻችን ቀላል ነው ይመስለናል። እንግዳ መቀበል ቀላል ይመስለናል። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ በቀኝ በኩል ያሉትን ምንድን ነው የሚላቸው? እንግዳ ሆኜ በመጣ ምን ብላችሁኛል? ተቀበላችሁኛል። በግራ በኩል ያሉትንስ እንግዳ ሆኜ በመጣ አልተቀበላችሁኝም። ስለዚህ እንግዳ መቀበል ትልቅ ዋጋ ያለው ትልቅ በረከት ያለው ነው። ባካችሁ በወንድሞቻችሁ በእህቶቻችሁ ላይ በራችሁን አትዝጉ። እንግዳ ተቀባዮች እንሁን። የዛሬን አድርገውና እኛ ኢትዮጵያውያን እንግዳ ተቀባዮች ነበርን። ዛሬ ያመልካችን ጠፋ እንጂ ዛሬ ከባድ ነው። እኔ እንግዳ ተቀበሉ ብዬም ጫን ብዬ ለመናገር ይከብደኛል። ቤታችን አስገብተን ብናሳድራቸው ጠዋት ዘርፈውን ነው የሚወጡት። ምንም ዋስትና የለ። እውነቴን ነው የምላችሁ። ዛሬ እንግዳ ለመቀበል በራሱ ችግር ነው። ዛሬ እንዴ ስንቶቹ ነው የተዘረፉት? ስንቶቹ ናቸው ጉድ የተሰሩት? እንደው እንግዳ ተቀብለን እንኳን በረከት እንዳናገኝ ግንባር ላይ አልተጻፈ። ጥሩና መጥፎ ግንባር ላይ አልተጻፈም። መሸብኝ፣ አስጠጉኝ፣ አሳድረኝ ያለንን በእንግድነት የመጣውን ሰው እንዳንቀበለው ችግር ነው። ዛሬ ዘመኑ ከፍቶብናል። ችን በረከት እንኳን እንዳናገኝ ማለት። አምላካችን እግዚአብሔር ዘመናችንን ያስተካክልልን። አብርሃም በሁለተኛ ደረጃ የሚያስተምረን እንግዳ መቀበል ነው። የመጨረሻውን ነው። በመጨረሻ ከአብርሃም የምንማረው እምነት ነው። ምንድነው የምንማረው? እምነት። የእምነት አባት ነው የሚባለው አብርሃም። የምን አባት? የእምነት አባት። ስለ እምነት ስናነሳ አብርሃምን ለይተን አንተወው። ምንድነው እምነቱ ስንል አብርሃም የመጀመሪያ ታሪኩን ስንተርክ እንደነበረ ከካራን ውጣና ከነዓን ግባ ሲባል በእምነት ነው የወጣው። በምንድን ነው የወጣው? ለዚህ ማስረጃችን ዕብራውያን 11 ቁጥር 8 ላይ የተመዘገበው ቃል፣ ባካችሁ ይህን ቃል አስተውሉት። እንደዚህ ይላል። አብርሃም የተባለው ማን የተባለው? አብርሃም የተባለው ርስት አድርጎ ሊቀበል ወዳለ ስፍራ ለመውጣት በእምነት ታዘዘ። በምን ታዘዘ? በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ውጣ ሲባል በእምነት ወጣ። ወዴት እንደሚሄድም አያውቅም። ስለዚህ መጀመሪያ አብርሃም የሚያስተምረን እምነት ነው ስንል እምነቱ ምንድነው ስንል ከካራን ውጣ ከነዓን ግባ ሲባል በእምነት ወጥቶ ገባ። ሁለተኛ የአብርሃም እምነት ምንድነው ስንል እድሜ ከገፋ በኋላ ትወልዳለህ ተብሎ ሲነገረው አሜን ይሁንልኝ ብሎ በጸጋ ተቀበለ። አልተጠራጠረም። እኔም አርጅቻለሁ፣ እሷም አርጅታለች፣ እንዴት ይሆናል አላለም። በሙሉ እምነት ተቀበለ። እግዚአብሔር ከሁኔታዎች ሁሉ በላይ እንደሆነ አመነ። እስኪ እግዚአብሔር ከሁኔታዎች ሁሉ በላይ ነው። እውነት አስ እውነት። አሁን በሳይንሱ ቅድም እንደተረክን ሰው ወንድም ይሁን ሴት፣ በተለይ ሴት መውለድ የምትችልበት የእድሜ እርከን አለ። አብርሃም ግን
በስተርጅናው በ100 ዓመት ዕድሜው አይኑ ፈዞ ሰውነቱ ደንዝዞ ለመሞት ጫፍ ደርሶ እንደሚወልድ ሲነገረው አልተጠራጠረም። ይህ ነገር እንዴት ይሆናል አላለም። ይሁንልኝ ይደረግልኝ አለ። ለእግዚአብሔር የሚሳነው ነገር እንደሌለ አመነ። ብዙ የሚያስጨንቀን ነገር ቢኖርም እግዚአብሔር ከሁኔታዎች በላይ ነውና እግዚአብሔር ይችላል ብለን አሜን ብለን በጸጋ እንድንቀበል መድኃኔዓለም ይርዳ። የሁላችሁ የጤናችሁ ጉዳይ፣ የትዳራችሁ ጉዳይ፣ የፍርድ ቤታችሁ ጉዳይ፣ የሰላም ጉዳይ፣ የፍቅር ጉዳይ፣ የበረከት ጉዳይ እናንተ ሂዱበት። ለኛ በጣም ከባድ የሆነ በጣም የሚያስጨንቀን ሊሆን ይችላል። በሰውኛው ማን ፈጽመው ወገኖቼ ማንወጣው የማናልፈው ሊመስለን ይችላል። ይሄ ለኛ ነው። ለሰው የማይቻል ግን መጽሐፍ እንደሚል ለእግዚአብሔር ይቻላል። እግዚአብሔር ከሁኔታዎች በላይ ነው። ፀሐይን በገባዖን ጨረቃን በኤላን ሸለቆ ያቆመ አምላክ ነው። 24 ሰዓት እኛ የምናውቀው ፀሐይ 12 ሰዓት ትወጣለች፣ ማታ 12 ሰዓት ላይ ትጠልቃለች። እግዚአብሔር ሲወድ ግን ፀሐይን በገባዖን ለ24 ሰዓት ማቆም ይችላል። ከተፈጥሮ በላይ ያደርጋል። ከሁኔታዎች ሁሉ በላይ ያደርጋል። ስለዚህ አብርሃም ይሄንን አመነ። የአብርሃምን እምነት እግዚአብሔር ለሁላችንም ያድለን። መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን 11 ቁጥር 6 ላይ። እስኪ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለምን ቃሉን ስንሰማ በምን መስማት አለብን? ስናስቀድስ በምን ማስቀደስ አለብን? እዚህ ጋር ቆመን ስንሰብክ ስንዘምር በምን መስበክ አለብን? ከዚህ ተነስተን ቁልቢ ገብርኤል፣ ከዚህ ተነስተን ግሸን ማርያም፣ ከዚህ ተነስተን ጽዮን ማርያም፣ ከዚህ ተነስተን ደብረ ሊባኖስ ስንሄድ በምን መሄድ አለብን? እግዚአብሔር ይሄንን እምነት ለሁላችንም በቸርነቱ ያደለን። ወገኖቼ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ጉልበታችን እስኪላጥ ብንሰግድ፣ እያከፈልን ብንጾም፣ አስራቱን በኩራቱን ብናወጣ፣ እዚህ ጋር ብሉይን ከአዲሱ እያመሳጠርን ብንሰብክ፣ በአማረ ቅላጼ ዝማሬ ብንዘምር፣ መቅደስ ገብተን ተንሱ ጸልዩ ብለን ብንቀድስ፣ ቅኔውን ብንቀኝ፣ ከበሮውን ብንመታ፣ ያለ እምነት ከሆነ እግዚአብሔር ደስ አይልም። እምነት የሁሉ ነገር መሰረት፣ እምነት ቀዳሚ ነገር። ምን ማለት ነው እምነት? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ምንድነው እምነት? እግዚአብሔር ሁሉን ቻይ ነው። እግዚአብሔር ኤልሻዳይ ነው። የሚጠቅመኝን ነገር ሁሉ ያደርግልኛል፣ ይሰጣኛል ብሎ ማመን፣ ይሄ ነው እምነት ማለት። እንደዚህ እንድናምን መድኃኔዓለም ሁላችንን በቸርነቱ ይርዳ። አዎ ዛሬ ብዙዎቻችን የጎደለን ነገር እምነት ነው የጎደለን። በምንሰማውም በምናየውም ነገር እየደነገጥን እየፈራን ያለነው እምነታችን ጎደሎ ስለሆነ ነው። በሀገር ላይ የሚሆነውን፣ በዓለም ላይ የሚሆነውን፣ በቤተ ክርስቲያን ላይ የሚሆነውን፣ በወገኖቻችን ላይ የሚሆነውን፣ ስለ ራሳችንም በምንሰማው ነገር እየፈራን እየደነገጥን እየተጨነቅን እንቅልፋትን ቁጭ ብለን የምናድረው እምነታችን ጎደሎ ስለሆነ። እምነት ያለው ሰው ዓለምን ያሸንፋል ተብሎ ተጽፏል። ቅዱስ ዮሐንስ ወልደ ነጎድጓድ ሲናገር ምንድን ያለው? የመጨረሻ ቃላችን ነው፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል አለና፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው አለ። እስኪ ቃሉን አብረን እንበለው። ከእግዚአብሔር በሉስ፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችሁ ነው። ምናችሁ ነው? ዓለም የተባለው ጭንቀት ነው። ዓለም የተባለው ረሃብ ነው። ዓለም የተባለው ሰይጣን ዲያብሎስ ነው። ዓለም ይሎስ ከእግዚአብሔር የተወለደ ሁሉ ዓለም ዲያብሎስን ያሸንፈዋል። ከእግዚአብሔር የተወለደ ሁሉ ዓለም ጭንቀትን ያሸንፈዋል። ከእግዚአብሔር የተወለደ ሁሉ ዓለም ፍርሃትን ያሸንፈዋል። ዓለምን የሚያሸንፈው ደግሞ ምንድነው ካላችሁ፣ አለ መጽሐፍ እምነታችሁ። ምናችሁ ነው? በማላ ያለን እምነት። አቤት
አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ የተመዘገበ የእግዚአብሔር ቃል አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። አንድ የመጨረሻ ቃል ልናገር። አሁን እቺን ቃል እያነሱ አንዳንዶች ለመጽደቅ ለመዳን እንደ አብርሃም ማመን ብቻ ነው የሚያስፈልገው ይለዋል። ይሄን አይቼ ነው የምጨርስ። አብርሃም አመነ ጽድቅም ሆኖ ተቆጠረለት ስለሚል በቃ የዘላለም ሕይወት ለማግኘት ለመዳን መስፈርቱ ማመን ብቻ ነው። ስራ አያስፈልግም። ጾም፣ ጸሎት፣ ስግደት፣ 3 ሰዓት ቆሞ ማስቀደስ፣ በየገዳም መዞር አያስፈልግም። ስራ አያስፈልግም ብለው የሚከራከሩ ሰዎች አሉ። ወገኖች አብርሃም የጸደቀው በእምነት ብቻ ሳይሆን በስራም ጭምር። በምንም ጭምር ነው። ቺን የሚገልጥ አንድ ቃል አንብቤ በዛው ትምህርቴን ጠቀልለዋል። የያዕቆብ መልእክት ምዕራፍ 2 ላይ የተመዘገበ ቃል እባካችሁ ይሄን ቃል አስተውሉት። ቁጥር 21 ጀምሮ መለከታል። አባታችን አብርሃም አባታችን አብርሃም ልጁ ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? በምን የጸደቀ? ቁልጭ እኮ ነው ያለው። በስራ የጸደቀ አልነበረምን? ተመልከቱት። እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ያለው ቃል ተፈጸመ። የእግዚአብሔር ወዳጅ ተባለ። በእምነት ብቻ ሳይሆን በስራ እንዲጸደቅ ታያላችሁን? እኔ ሰዎቹ ለምንድን ነው ይሄንን የሚዘሉት? በእምነት ብቻ ሳይሆን በስራ እንደሚጸደቅ ታያለህን? አንዳንዱ በኢየሱስ እመን ትድናለህ፣ በኢየሱስ እመን የዘላለም ሕይወት ታገኛለህ። ስራ አያስፈልግም፣ ንስሐ አያስፈልግም፣ ካህን አያስፈልግም፣ ጾም አያስፈልግም፣ ጸሎት አያስፈልግም። የኔና የእናንተ ወንድሞች አይደል እነዚህ? መጽሐፍ እንደዚህ ቢል ኖሮ እኮ እሱ ሰፊው መንገድ እኮ ነው። በእምነት ብቻ ይዳናል ቢል መጽሐፍ ሰፊ መንገድ እኮ ነው። እሱ ቀላል ነው እኮ እሱ። ነገር ግን መጽሐፍ እንደዚህ አይልም። ዝቅ ብሎ እንደውም ምን ይላል? ከስራ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነት የሞተ እምነት ነው ይላል። እስኪ ይህን ቃል አብረን እንበለው። ከነፍስ በሉ እስኪ የተለየ ስጋ የሞተ እንደሆነ ከስራ የተለየ እምነት የሞተ እምነት ነው። ምን አይነት እምነት ነው? አሁን ሰዎቹ እምነት አለን ይላሉ። ስራ ከሌለው እምነታቸው የሞተ እምነት ነው ይላል መጽሐፍ። እምነትማ አላቸው አንዳንዶች፣ ግን እምነታቸው የሞተ እምነት ነው። ለምን? እምነት በስራ መገለጥ አለበት። እንደ አብርሃም አመነ፣ እምነቱ በስራ ተገለጠ። ምንድነው ስራው? ልጅህን ውሰድና አርደህ አወራርደህ መስዋዕት አድርጋ አቅርብልኝ ሲለው ሄደና ሰዋው፣ ለእግዚአብሔር አቀረበው። አይደለም? ይሄ ስራ እኮ ነው፣ መታዘዝ ነው። ስለዚህ ከእምነታችን ጋር እንደ አብርሃም ስራን አስተባብረን ሃይማኖታችንን አጽንተን ምግባራችንን አቅንተን ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ከገቡ መውጣት ካገኙ ማጣት የሌለባት ገነት ኋላ መንግሥተ ሰማያትን እንድንወርስ እግዚአብሔር ለሁላችንም ይፍቀድልን። የሁላችንን መጨረሻ እግዚአብሔር ያሳል።